ግን እቺ ሴትዮ ማለት ነው ምን አይነት ሀገር ነው የተወለደችው? ምን አይነት ሀገር ነው ያደግሽው? እኔ ቆንጆ ማለት ምን አይነት ሀገር ላይ ተወልደሽ ብታደጊ ነው አንቺ በዚህ ልክ ላይ ሴት ልጅን ለማሸማቀቅ የምትሞክሪው? አልገባኝም። እንደ ሴት ልጅ የወላቸው ውዶች ወንድ ልጅ ፍቅር ጥያቄ ሲያቀርብልን እንኳን ፍቅሩን በአንተ መቀበል የለብንም። ገባችሁ? የወላችሁ አፈቅርሻለሁ ብሎ አንድ ወንድ ከመጣ ያን ፍቅረኛ ውስጡን ቢወድ ራሱ አንተ የወላችሁ የሴትነትን ወግ ማሳየት አለብሽ። ገባሽ? አንቺ ውስጥሽ እየወደድሽም ቢሆን እሱ እውነት አንቺን የሚወድሽ ከሆነ መታገስ አለበት። ያንቺ ልብ ይመለሳል አይመለስም የሚለው ነገር ለማወቅ ማለት ነው። ያን ነገር ለማወቅ ራሱ ሴት ልጅ የሆነ የሴትነት ወግ ታሳያለች። ገባች አይደለ? በዚህ ልክ ላይ ደግሞ አብረን እንሄዳር ብለሽ አልነካኝም ማለትና ሽማግሌ ልክ ያለው ማለት ምንድነው? ክፋቱ ብለሻል። ካልፈለሽ ብሩክን አልፈልግም ምን ነው? በጣም ምን እንደቀናሽው ሴትዮ ታናቀሽ። ሴትነት ክብር ነው ያሳየችው። ይሄ በአንተ እሺ ብትል እንኳን እየፈለጋሽ ነበር እኮ በአንተ እሺ አለች ልትሉ ነው እኮ። አፍሽን ዘግተሽ ቁጭ በይ። ሁሌም የሴት የሆነ የሄሚን ማለት ነው የሆነ የማጥፎ ጎን የሆነ እንጃ ተሳስታ የተናገረችው ነገሮችን አምጥተሽ አትዘርግፊ። ሴት ነሽ አንቺ ክብረ ቢስ። ምን አይነት ክብር የማይወድ ሴት ነሽ አንቺ ግን? ለምንድን ነው እንደ ሴቶች ማታስቢው ግን? እንዴት የተፈጠር ሴት ብትሆኚ ነው በዚህ ልክ ነንቺ? እግዚአብሔር በእውነቱ በጣም ይደብራል። ሱሲ እግዚአብሔር ሱሲ ነሽ ሲሲ ነሽ ምን እሺ አንቺ እንደ ምን አይነት ሴት ነሽ አንቺ ግን? ጌታን እንደ በዚህ ልክ ላይ ግን ሰግጠሽ መገኘት ራሱ በጣም ያስጠላል። አንቺ ግን ከሄሚ ታላቅ ትልቅ ነሽ አንቺ ማሰብ ትችያለሽ። ሴት ልጅ ግን ለወንድ ልጅ ግን የኔ አፈቅርሻለሁ አገባሻለሁ ሲባል ምን አይነት መልስ እንደምትሰጥ ታውቂያለሽ? አታውቅም እንዴ? ወይስ ወንድ የሌለ ምድር ላይ ነው የተወለድሽው? ወንድ የሌለ ምድር ላይ ተወልደሽ ከሆነ ንገሪኝ እስቲ። አፋ ክፍት ጅል ምን አይነቷ ናት? በእናታችሁ ግን አይደብርሽም እንዴ አንቺ? እንዴ ሴት ልጅ እኮ ሲታገባ ማለቀስ አለባት። ወይም እንደዚህ የሆነ የታውቃላችሁ የሴትነት ማንነቷን ትምህርት የሆነ ነገሮችን ማሳየት አለባት። ገባሽ? አንድ ወንድ እኮ በአንድ ሽሽት ልሳ ወንድ ራሱ አይወድላትም። ገባሽ? ይሄ አገባታለሁ የሚል ሰውዬ ራሱ በአንድ ሺ እንድትል አይፈልግም፣ አይወድም ወንዶች ራሱ። ገባሽ አይደለ? ምን ነው አንቺ ሊታገቢ ፈለግሽ ነው? ብሩክን ምን ይሄ ነው? በጣም ምን የተቃጠልሽው? ለምን ታንቀሽ ድብናት አንቺ? ምን አይነት አሮጊት ናት በፈጣሪ ስም። በዚህ ልክ ላይ እድሜሽ ሜዳ ላይ ሄዷል። ግን ዝም ብለሽ እኝ በይ። የሄሚ መጥፎ ጎኑን አምጥተሽ እዚህ ጋር ዘርግፊው። ምንም አታማጭም። ሃይማኖት ናት። በእውነት እግዚአብሔርን በዚህች ሴትዮ ማለት ነው ቪዲዮ መሰራት ትቼ ነበር። ጌታን በጣም የምትደበሪ ሴት ነሽ። ገባሽ አይደለ? በጣም ማለት ነው በጣም የምታስጠይ በቃ ንግግርሽ ሁሉ ማለት ነው ዜሮ የሆነ ክብረ ቢስ። ወንድ ያለው ምድር ላይ ብትወለጂ እንደዚህ አትይም ነበር። ሰገጥ ያለው የተኛ ሀገር ላይ ነው የተወለድሽው። በጌታ እግዚአብሔርን ምን አይነት ቤተሰብና ምን አይነት ሀገር ላይ ብታድጊ ነው አንቺ በዚህ ልክ ላይ ሴት ልጅን እንደዚህ የምትናገሪው? እንዴ ምን አክል ሰገጤ ብትሆኚ ነው? በጌታ እንዴ አይደብርሽም እንዴ አንቺ? እንዴ አገባለሁ አለች አላለች ምን አገባሽ ታዲያ አንቺ? አይመለከትሽም። እንኳን እሺ አለች አላለች አናከኝም አለች አላለች። ባለፈው አናከኝም ብላለች ብለሽ እዚህች ጋር ስትሰድቢ ዝም አለን እኮ አንናገርም ብለን ማለት ነው። እኔ ምንም አልተናገርኳትም በየው ማለት ነው። ገባችሁ እንዴ? አስተያየት ያለብኝ ነገር ላይ አስተያየት ስጪ። ግን በዚህ ልክ ላይ ግን ሴት ልጅን ለማጣላት ሞክሪ። ግን እግዚአብሔር እንደዚህ እግዚአብሔር አንዳንዴ የምትሰሪው ቪዲዮዎችን ዞር ብለሽ ይዩ አንቺ አይደብርሽም ግን? እንዴ እሺ ምን አይነት ቪዲዮ እየሰራሽ እንደሆነ ዞር ብለሽ ለማየት ሞክሪ። እንዴ ግን ከሄሚ ምን ፈልገሽ ነው አንቺ? ብሩክን ታፈቅራለሽ ነው? የምታፈቅሪው ከኔ ፍቅሩን ግለጪው። ከዚህ በፊት ኤፍሬምን አፈቅራለሁ ብለሽ እየሰካርሽ አልነበረ? አሁን እንደዛም ብሩክንም አፈቅራለሁ ብለሽ ለብሩክ ፍቅሩን መገለጽ አለብሽ። በዚህ ልክ ላይማ አትቃጠይም። ገባሽ አይደለ? በዚህ ልክማ ማቃጠል የለብሽም አንቺ። ምን አይነት ሴት ናት? በጌታ በኢየሱስ ስም ውዶቼ እግዚአብሔር እኔ ሴትን አይቻለሁ። ግን እንደዚህ ሴት ልጅ ለማጣል የሚሞክሩት እንዳንቺ አይነት ተገጤ ሴቶች አይቼ አላቅም። የምር ነው ስግጥ ያለሽ ሰገጤ ፋራ ሴት ነሽ። እሺ ለዝባ ክብረ ቢስ ክብር የሌለሽ የለም እንዴ አንቺ? ሴት ልጅ እኮ እንደ ወንድ ልጅ ፍቅር እኮ ሲገልጽልሽ ራሱ በአንድ እሺ ማለት የለብሽም። ገባሽ? ቀልባት ለማድረግ አንቺ ለምሳሌ የሆነ እንጃ እግዚአብሔርን እንደ እና ከሱ ጋር 2 አመት ስላሳለፋችሁ ሁሉ ነገር እና ለሱ ሳያማክራት ለቤተሰቦቹ ሳትነግር ሽማግሌ እየመጣ ነው ብለ ሳትናገር ለቤተሰቦቹ ሽማግሌ አንቺ ምን አይነት ሴት ብትሆኚ ነው? ወይስ የተወለድሽ ሀገር ላይ ወንድ ስለሌለ ሊሆን ይችላል። አይፈረድብሽም። ገባሽ? ጥሩ ሀገር ላይና ለሴት ልጅ ሴት ማለት ምን አይነት እንደሆነ ሴት ለትዳር ወይም ለራሷ ለፍቅረኛው ክብር ለራሷ ክብር ምን ያክል እንደምትጨነቅ ክብር የሌለ ሀገር ሊሆን ይችላል የተወለድሽው። ስለዚህ ክብር ያለው ሀገር ላይ ብትወለጂ
ሴት ልጅ ማክበር እንዴት እንደሆነ ብታቂ ግን የሆነ ስለ ሴት ልጅ ታውቂያለሽ። ሴት ነሽ ግን ለራስሽ ራሱ ክብር የለም ማለት ነው። ገባሽ አይደለ? ያ ሴት ልጅን ለመጣል የሚሞክረው ያ ሰው እኮ የወደቀ ለራሱ ክብር የሌለ ለሴትነቱ ክብር የሌለ ገባሽ? ራስሽን ማለት የሆነ ለራስሽ ክብር የሌለ ሴት ነሽ አንቺ። ስድ ሰገጤ ነሽ ማለት ነው። ገባሽ? አትሰገጪ። እግዚአብሔርን ሰገጤ አትሁኚ። የሆነ አያምርብሽም። የምር ነው። ምንም ነው ደስ የማይለው በዚህ እድሜ ላይ ማለት ነው። ለማሸማቀቅ አትሞክሪ ደግሞ። ገባሽ እንዴ? ምን ነው በጣም ነው እንዴ ያንጨረጨረሽ? በጣም ነው እንዴ ያቃጠለሽ? ለምን ፍሪጅ ውስጥ አትገብም ሴትዮ? ከተቃጠልሽ ማለት ነው። አይደብራትም እንዴ ይቺ አፋ ክፍት? ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? አላችሁ አለ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዛ ውዶቼ። እቺ ሴትዮ እኔ ቪዲዮ ግን ሰሞኑን እያየሁት ነበር። ሄሚ ባለፈው በሰራችው ቪዲዮ ላይ እንደዛም የሰጠችው ነገር አለ። ይሄን ግን አልተናገርኩም። ግን በዚህ ልክ ላይ ግን ምን ፈልጋ ሄሚን ምን ለማድረግ እንደዚህ እንደምትፈልግ ግራ ገባኝ። እግዚአብሔርን ከሴት ልጅ አፍ የማይወጣ ቃላቶች ነው የምትናገረው። ይሁን እንደ እየሰገጣ ቃል ትናገሪያለሽ አንቺ እንዴ? ምንድነው? ልጣያት ትችያለሽ እንዴ? ግን በዚህ ልክ ላይ ግን ሴት ልጅን ለማሸማቀቅ አትሞክሪ። ሴት ልጅ ነች አንቺ እንዴ? ሴት ልጅ እኮ ለትዳር ምን ማድረግ ነው ያለባት? አንዴ ለትዳር ግን አንዴ መውሰን አለባት። እሱ አርግ ያለ ነገር ሁሉ ማድረግ አለባት ነው? ምን ለማለት ፈልገሽ ነው አንቺ እንዴ? አረ ግን ሴት ነሽ። የሴቶችን ክፉ ጎንን አምጥተሽ አትዘረጋፊ። ሴት እኮ ነሽ አንቺ እንዴ? ሴት እኮ ነሽ። አትዝገጪ፣ ተረጋጊ ሴትዮ። ምን አይነት አሮጊት ናት በእናታችሁ እንዴ? አረ በእናትሽ ክብርሽን ዝቅ አድርጊ። በቃ ተይው። በቃ ሄሚን ተያት ትኑርባት። ጌታ ሆይ ድረስልኝ።